እንደ ወላጅ መቀበል የሚያቅተን ነገሮች አሉ አይደል? ዘንዬ ላይክ በቃ ማለት የምንሰራቸው ይሄ ምንድነው ወሎች ልበላቸው፣ ይሄ ግርግዳዎች ማለት አሁን ስታስረጁ ነበር በጣም በሰፊው አድርገሽ እኔ ይሄን ሁሉ ነገር አድርጌልህ እንዴት የሚለው ነገር አለ። ግን እንዴታችንን እንዴት እናቆመው ማለት እሱ አይደለ የሴፓሬት እያደረገን ያለው። እስቲ እሷን ነገር እንዴት አድርገን እናቆማት ዘንዬ? በነገራችን ላይ ይሄ እኮ ማለት ራስን መግዛት ማለት ነው አይደለ? ያ ነው ራስን መግዛት። እንዴት ነው ማለት አገር ከመግዛት ራስን መግዛት ይከብዳል እኮ ነው የሚባለው መጽሐፍ ቅዱስ ላይ ራሱ አይደለ? ለምን ክሱ ሲመጣብሽ አንቺ ዲፌንሲቭ እንዳትሆኚ እንዴት ነው መሆን ያለብሽ የሚለው ነገር ደግሞ ይሄ በስሜት መብሰልን ይጠይቃል አይደለ? ስለዚህ በአንድ ሌሊት የምናመጣው ነገር አይደለም። በጣም ልምምድ ይፈልጋል። ግን ከሱ በፊት ግን መጀመሪያ ነገርስ እኛ ምን ያህል ነው ልጆቻችን ከኛ ጋር ሊኖራቸው የሚችለው የወደፊቱን ራሱ ግንኙነት ምን ያህል ነው ቦታ የምንሰጠው? ለልጆቻችንስ ምን ያህል ቦታ እንሰጣለን? አሁን እኮ እንደምንረዳው ከሆነ ወላጅ ትንሽ ልጆችን ፎር ግራንትድ የመውሰድ ነገር አለው። ይሄ አለ አይደለ? በቃ የት ይሄዳል እንደፈለግኩ እኔ የፈለግኩትን አደርጋለሁ፣ ባስቀይምም ባላስቀይምም ምንም ባረግ ልጄ ሁሌ ዞሮ ዞሮ የሚሄድበት ስለሌለው እኔ ጋር ነው የሚመጣው የሚል አይነት እንትን ድምዳሜ ልበለው፣ እንደዛ አይነት እምነትም አለ በወላጆች በኩል። ስለዚህ ምንድን ነው አንቺ ደግሞ ያ ነገር የትም አይሄድም ብለሽ ካልሽ ለምን ትሰሪያለሽ ራስሽ ላይ አይደለ እንዴ? ምንም ያስጨንቅሽ ነገር የለም። ዛሬም ነገም ብትበድዩ ከስርሽ የማይሄድ ከሆነ አንድ ሰው ዘና ብለሽ ትቀጥያለሽ ማለት ነው ያንን ነገር። ልክ ግን ከልጆችሽ ዞር ማለት ሲጀምሩ ወይ የሆነ አይነት ነገር ቅሬታ ካሳዩ ግን ቆም ብለሽ እንዴ እኔ ልጆቼን ማጣት አልፈልግም፣ ስለዚህ ራሴ ላይ ብሰራ መርጣለሁ ብለሽ ያንን አይነት ውሳኔ ከራስሽ ጋር ማድረግ ይኖርብሻል ብዬ አስባለሁ። ያንን እስካላደረግሽ ድረስ እንዴት አድርገሽ ነው አልፈሽ ራስሽን ልታስተምር የምችው? በስሜት ለመብሰል የሚለውንስ ነገር እንዴት ልትሞክር ትችያለሽ? ምን ያህል ነው ዋጋ የምትሰጪው? ያንቺና የልጅሽን ግንኙነት ማለት ነው። እና ኤቭሪ ታይም እኔ ወላጆች የልጆቻቸውን ስሜት ባላዳመጡ ቁጥር፣ ጥፋታቸውን ባላረሙ ቁጥር የሚታየኝ ምንድን ነው? ቅድሚያ የሰጡት ለራሳቸው ነው። በቃ እኔ ይሄ እንደ ራስ መውደድ በይው በቃ አለ አይደለ? የራስሽን ስሜት ብቻ ማዳመጥ። አንቺ ምንም ነገር ከምቾት ቀጠናሽ መውጣት አትፈልጊም እንደ ወላጅ ማለት ነው። አሁን እንደተናገርኩት ራሳችን ላይ መስራት ስናስብ ከለመድነው ነገር የተለየ ነገር ማድረግ አለብን ማለት ነው አይደለ? ሚኒ ልጆችሽ ድሮ መተው ኖ ይሄ ነገር እንደዚህ አልፈለግኩኝም ለምን እንደዚህ ያረግሽኝ ሲሉ ዝም በል ብለሽ ዝም ከማስባል ይልቅ ምን ማድረግ አለብሽ? ያችን ዝም በል የምትለዋን ነገር ትተሽ ዋጥ አርገሽ እሷን እሺ ልጄ ምንድን ነው ያጎደልኩት ነገር፣ እስቲ ቁጭ በል እንነጋገር ማለት እንደ እኛ አሁን መለማመጥ ብለን የምንጠራው ማለት ነው። ግን እንደኔ የሚታየኝ መለማመጥ ሳይሆን ለልጃችን እኩል ዋጋ መስጠት። ሌላ ትልቅ ሰው መጥቶ አስቀይመሽኛል ቢልሽ ምንድን ነው የምታረጊው? ዞር በል ከዚህ ብለሽ አታባረሪውም አይደለ? ቁጭ ብለሽ ታናግሪዋለሽ። ስለዚህ ለልጆቻችንስ እንደሱ አይነት ክብር እንሰጣለን ወይ? እንደው ሲጀመርስ እንደ ሰው ስንቆጥራቸዋለን ወይ? ስሜት አላቸው ይጎዳሉ ብለን ራሱ ስናስባለን ወይ? አየሽ ጥያቄ መጀመሪያ ያንን ነው መገምገም ያለብን። ያንን ሁላ ነገር አድርገን ከጨረሰን በኋላ በስሜት ለማደግ አሁን እልፍ እንዳለችው መማር አለብን። በመጽሐፎች ይሁን ፖድካስቶች፣ እግዚአብሔር ይመስገን አሁን ላይ ዘመኑ የሶሻል ሚዲያ ነው። ብዙ ስለ ልጅ አስተዳደግ፣ ስለ ልጆች ስሜት በትክክል የሚናገሩ እንትኖች አሉ። ካስፈለገ ደግሞ የጤና እንዴት ነው ካውንስለር የሚያማክሩ አሉ አይደለ? አማካሪዎች አሉ። በአእምሮ ጤና ዙሪያ፣ በቤተሰብ ጉዳይ ዙሪያ ሄዶ ከልጄ ጋር መግባባት አቅቶኛል፣ የምሬን ነው። እኔ አሁን አንድ ሰው ካልቻለ ይሄንን እንዴት ማድረግ አያስብም እላለሁ። ሌላው ቢቀር እንኳን
እኔ አቅቶኛል፣ አልቻልኩኝም እና እርዳታ ያስፈልገኛል። ከዛ ልጅሽንም ኢንቫይት አድርገሽ እዛ የቴራፒ ሴሽን ላይ ቁጭ ብላችሁ ከባለሙያ ጋር ስትነጋገሩ፣ ለምን የኮሚኒኬሽንም ችግር ሊኖር ስለሚችል አሁን እኔ ስናገር ይባባሳል አንዳንዴ እንደምታውቂው፣ በቃ ይብስና ነገሩ ጥሩ አይመጣም። ስለዚህ ከመሀል ግን አንድ ሰው ካለ ቆይ ብሎ አንተ ያልከው እስቲ ድገም፣ አንተኛው ደግሞ ድገም እየተባባሉ ቼክ እየተደረገ የሚባባሉት ነገር ቢያወሩ በጣም እኔ ይጠቅማል ብዬ አስባለሁ። ያው እንደምታውቂው ስለ ሜንታል ሄልት እንኳን ጉዳይ ሲነሳ በጣም ቅርብ ጊዜ ነው በእኛ በአገር ደረጃ። እነ ትዕግስቱ አልተነው ሲናገሩ እንግዲህ እኛ ከጀመርን 17 ዓመታችን 18 ዓመታችን ቢሆን ነው ይላሉ። እና ምን ያህል ሩቅ የሆነ የማይታወቅ አይነት ኮንሴፕት ነበር አደለ? እኔ ምን እላለሁ ይሄ ሪፕል ኢፌክት ነው መሆን የሚችለው ብዬ አስባለሁ። ልክ አሁን ውሃ ላይ ድንጋይ እንዲህ ስትጥይ ጠብ ከዛ በኋላ ነው አደለ ቀስ እያለ ሪፕል እንትን እያደረገ የሚሄድ እና በዛ መልኩ ቀስ እየተባለ እዛ ጋር ይደረሳል ብለን ነው የእኛ ተስፋና ያው ያለነውም ከሀገር ውጭ ስለሆነ የሀገራችንንም ኦዲየንስ ማግኘት የምንችለው ደግሞ በዚሁ በሶሻል ሚዲያ ነው። ታስዋይ አሁን እናኔታ አንቺም እኮ በልጅ አስተዳደግ ላይ በሌላ ቋንቋ እኮ ትሰሪ ነበረ አይደል? እንዲህ በአማርኛ በሚል ነው ተፈላልገን እንግዲህ ተሳስበን እዚህ ጋር መተን እየሞከርን ያለ ነው እና በተቻለ መጠን እዚህ ጋር አሁን እኛ እያደረግን ያለነው ነገር ቀስ እያለ ደግሞ ሌሎች ከጎን አሉ እኮ ፓራለል በሆነ መልኩ ደግሞ በዚሁ መልኩ የሚሰሩ ሰዎች አሉ እና ሁሉም የየራሱን ጠጠር ቢያዋጣ ቀስ እያልን ወደ እንዴት ነው በመሸርሸር መልኩ ግልብጥ አድርገን ከባድ ነው የሚሆነው። ለምን እንትንም ስለሆነ እንደ ባህልም እኮ ነው። አሁን የልጅ አስተዳደጋችን በራሱ በጣም ከባህላችን ጋር የተያያዘ ነው። ስለዚህ በአንድ ጊዜ አንስተሽ ለመቀየር በጣም ከባድ ነው። አሁን እኮ ገና ልጅ አይገረፍ ይገረፍ የሚለው ላይ እንኳን እኮ ብዙ ሬዚስተንስ አለ አይደለ እንዴ? ገና ድብድብ ላይ ነን እንጂ ኤግዛክትሊ። አየሽ አሁን ገና እኮ እነዚህ እንኳን ታዩና በስሜት ያሉ ኒዶችን ማሟላቱን ትተሽ ነው የምልሽ መምታት አለመምታት የሚለውን እንኳን ነገር በጣም ብዙ ፑሽባክ ነው ያለብን። አሁን ኢቭን ሮብለት አይተሻል። እኛ ልጅ መገረፍ የለበትም፣ ልጅ ሊደመጥ ይገባል፣ በፍላጎቱ ነው እኛ መሄድ መቻል ያለብን ብለን ስንል ልክ ቅድም እንዳልኩሽ ነው። አሁን ልክ ወላጅን አንድ ነገር ስትዩ ምንድን ነው የሚሰማው? በውስጣችን የሆነ ካታስትሮፋይዝ የምናደርገው ነገር አለ። ልጁን እዚህ ጋር ኦኬ አሁን ካልመታሁት ይሉና ወደ ምን ይሄዳሉ? ልጁ መጨረሻው ላይ በቃ ከማይሆኑ ልጆች ገጥሞ ድራግ ዲለር ሆኖ እስር ቤት ሲገባ ነው የሚታያቸው። እነሱ በቃ የሚያዩት ያንንና ያንን ነው እንጂ እዚህ ጋር አለመምታት በራሱ ልጁን ከእንደዚህ አይነት መንገድ ሊያድነው እንደሚችል አይታያቸውም። አየሽ፣ በዛ መልኩ አለማየታቸው ከዛ ደግሞ ግንዛቤ ማነስም ያለው። አሁን አንተ አዲክሽን ብለሃል፣ ለምሳሌ ሱሶችን እኔ አሁን ሱስ ራሱ የሚመጣው ውስጣቸው ልጆቹ ያላቸውን ስቃይ እንዴት አድርገው ማስተናገድ እንዳለባቸው ግራ ስለገባቸው የኮፒንግ ሜካኒዝም ነው። በቃ ቤዚክሊ ህመማቸውን እንዴት አድርገው ጸጥ እንደሚያስብሉ ግራ ስለገባቸው የሚገቡበት ነገር ነው እንጂ ዝም ብለው ከመሬት ተነስተው የሚገቡበት አይደለም። ኤንድ የት ብዙ ግን ሰው የሚመስለው ሱስ ሲባል ከቅብጠት አየሽ፣ አሁን ቅንጦት፣ መጥፎ ባህል ቤዚክሊ ያንን ነገር ነው አሁን እያየን ያለነው ጋፕ እና ያንን ጋፕ ለማጥበብ ነው እንግዲህ እኛ በተቻለን መጠን እዚህ ወተን ከሰኞ እስከ አርብ ባለው ጊዜ ወተን ወላጅም ይሁን ወላጅም ያልሆነም ሰው ቢሆን ራሱ ለምን መሰለሽ ሱስ ያለበትን ሰው በሆነ አይን ነው የሚታየው አይደለ? በእኛ ማህበረሰብ ውስጥ በጥሩ አይን አያየውም ማንም ሰው እና ያ ሰው ግን ወዶ እንዳልሆነ ከጀርባ ሊቋቋመው ያልቻለው ውስጡ በጣም የከበደው ሸክም እንዳለው ብዙ ሰው አይረዳም። ያው መደበቂያ ነው። አሁን እንዲህ አይነቱ አለመግባባት አለ አይደለ? አለመቀራረብ፣ መሀል ላይ አለመምጣት፣ ወላጅም ወደዚህ አይመጣም፣ ልጅም ወደዚህ ወደ መሀል አይመጣም። ያ ነው ፊትና ጀርባ እያደረገን አሁን በማህበረሰባችን ላይ እኮ በየቤተሰቡ ብንገባ እንደው መዋሸት ካልሆነ በስተቀር ማለት ነው እንዲህ አይነት አለመግባባቶች በዝተዋል ወላጅና ልጅ መሀል አይደለ እንዴ? ስለዚህ አሁን እንደዛ ማለት በቃ መወሻሸቱ ቆሞ በትክክል ይሄ ነገር ለምን ሆነ፣ እንዴት አድርገን ነው የምናስተካክለው
ምን ይሻላል፣ መሀል ላይ እንዴት አድርገን እንቅረብ፣ እንረዳዳ እና እስቲ እንማማር። ልጆችም አስተምሩ አለ አይደል? ወላጅም ምልሽ ያደገበትን ነው የሚያውቀው። ስለዚህ እኔ እውነት ለመናገር ከሆነ ናኒታ እውነቱን ስነግርሽ እንደ ወላጅ እኔ ባደኩበት መልክ ነው ልጆቼን ለማሳደግ ስወልድ እንትን ያደረግኩት። ማቀው ሌላ አዲስ ኢንፎርሜሽን ያስገባሁት የተማርኩት ነገር የለኝም ስለ ልጅ አስተዳደግ። በቃ በእኔ አመጣጥ ምንድን ነው ይሄው ነው በዚህ ይቀጥላለሁ ብዬ ነው እንግዲህ ወልጄ ሳሳድግ የነበረው። አንቲል የሆነ ቀን ላይ አዲስ ኢንፎርሜሽን መጣ ወደ እኔ። ለካ እኔ ባደኩበት ወይ ማሳደግ ግዴታ አይደለም፣ የተሻለ መንገድ አለ። ዩሲ ጀስት ቢኮዝ እኔ በዛ መንገድ ስለመጣሁኝ በዛ የመቀጠል ግዴታ የለብኝም። መቀየር እችላለሁ። ወደ ተሻለ የልጅ አስተዳደግ መቀየር እችላለሁ። ስለዚህ ያ ልክ ሲገባኝ ቆም ብዬ ራሴን ማስተካከል ጀመርኩኝ። ለውጡ የሚጀምረው ከራስ ነው። ሌላ ቦታ ወጥተን የምንሰራው ነገር የለም እና በዛ መልኩ በትክክል አድርገን ራሳችንን ከትላንትና ዛሬ የተሻለ እያደረግን ስንመጣ ከልጆቻችን ጋር ያለው ራሱ መፋተግ ይቀንሳል፣ ግጭት ይቀንሳል፣ አለመግባባት ይቀንሳል። በእነሱም ላይ ምሬት እንደዚህ አይበዛም። አሁን እኮ የእውነት እንዳውም ባለፈው ስጠይቅ ነበረ፣ ትዝ ይልሽ ከሆነ እስቲ እዚህ ውስጥ ካላችሁት ውስጥ ስንቶቻችሁ ናችሁ በምታድጉ ሰዓት በቃ በቤተሰባችሁ የመታፈን አይነት ስሜት የሚሰማችሁ የነበራችሁ፣ ራሳችሁን መሆን ያልተፈቀደላችሁ፣ እንደዛ በቃ ውስጣችሁ እንደዚህ አይነት መማረር ያላችሁ ስንት ናችሁ ብዬ ስጠይቅ ነበረ እና ያ ነው አምሹር ሁሉም ሰው ነው እዚህ ውስጥ ያለው ሁሉ ያ እንደሚሰማው 100% ሹር፣ ያው ካልዋሸን በስተቀር ምንም ጥያቄ የሌለበት። አንዳንዴ በጣም ትንፋሽ አጥሮሽ ሁላ ነው የምታድጊው፣ ጥያቄ የሌለበት። በአንዱ በኩል ትንሽ እንትን ቢኖርሽ ምንድን ነው ቦታ ቢኖርሽ፣ በሌላው ግን ተጣበሽ የምታልፊበት የሆነ ነገር አለ። በትክክል እሱን እኮ ነው እያልኩኝ ያለሁት እና ያ ግን ግዴታ አይደለም። በተቻለ መጠን ከልጆቻችን ደስተኛ የሆነ አስተዳደግ እንዲኖራቸው እኮ በጣም ማድረግ እንችላለን ብዬ ነው ማስበው። እሺ ቴንኪው ዘንዬ።